ወደ ድሬ ነው ባለው ድሬ መጀመሪያ ነውና ከዛ በኋላ በከሬ ነው በመኪና ወደ ሐረር ድሬ መጋላ ልቡ ተጨምቋል ባይዘይ ከብዝ ጋር አብይ ዳታ እዚህ ጋር ነው አንጀት ይቀራል ተወረለሽ So guys, ድሬ መጋና ድሬ ደግሞ እንገናኛለን በቻችሁ ድሬ guys አሁን ገብተናል ድሬ መጀመሪያ ድሬ ገብተናል አሁን guys አሁን ቀጣይ ወደ ሐረር ነው ድሬ ገብተናል ድሬ ኤርፖርት ጥቁር ማድረግ የጎዳኝ በስማ ለበለበ እሺ ና ያውና ወደ ሐረር የሚወስድ መኪና ተገኘ ከጥንት አንስቶ እስከ ዛሬ ሲዘፈን ኖሯል ድሬ እኔማ አለው እሺ እላለሁ መች አንደበቴን አስራለሁ ድሬ ያለኝ ያንቺ ውለታ አቅም የለኝ ብዬ አልረታ ልናገርልሽ ደፍሬ የሰው መውደድ አሁን ሐረር ገብተናል ድሬዳዋ ነው ያለው ድሬዳዋ ይሞቃል ሐረር ይቀዝቃል ከዚህ ሙቅ ነው ነው ሐረር ይቀዝቃል ማሪም ቢያም ሐረር ዲግሪ ምናምን ልዩነት አላቸው ያማን ከመይ አደዛ ከማለህ ረሃንዶ አውቆና አድሪያን ያለ ነው በሪያቦ ምን ድሬ አው ከድሬ ልጆች ጋር ጭዌ ማታ ያስፈልገናል ስብስብ ብለን ስትሪ ሺ እንትን ይሄ ሺ ያላልኩ ሺ ነበር ሺ ለብሰን ነበር እንትን አድርገን ሽርጣችንን አድርገን ፏ ብለን ድሬ ጭዌ በቃ ወደዲ አባዘኑታ ወደ በልጭንቀት ድሬንግዳዋን ስከበድበት ድሬ ሰላም ያግባብና በጋሊቲ በሯን ከፍታን ደስዋ ሰነፍላስ ሸይታዲስ አበባ አቱን እንደ አዲስ ሰው ሀሳብ እንዳይገባ የፍቅር ነው ቢል አንደበታቸው ግባ ድሬ ጉዳይ አለኝ አልጨርሰው ከምወደው እድሬሰው ያ ጃኬት ይበርዳል አይደል ድሬዳዋ ነው የሚሞቀው እዚህ ከፍታ ላይ ስለሆነ ይበርዳል ላሳያችሁ በስመ አብ ስትራፖ ደግሞ ትናንትና ኳስ ካያችሁ ተሸንፈናል የኳሱ ስትራፖ ውስጥ ይዞኛል ስለዚህ ምሽው በለው this is Harar guys this is tough እንዴት እንደሚያምር ነው ብላችሁ አልገባችሁም ፈረጅ የሚባል ሆቴል ያለ ነው ጋይስ አምዘድ ሆቴል ነው
ምንድነው የሀረር ሰው የሚበላው ምሳ ላይ ምናምን በዚህ ሰዓት የሚበላው ምግብ? እሺ ኦኬ ሌላስ በቃ ግን ኮመን ሆኖ ግን ሀረር ላይ በደንብ የሚመገበው ሰው ምንድነው? ኦልድ ሲቲ የሚባል አለ። ጀጎል ኦልድ ነው ነው። እሺ ጀጎል ላይ ያለው ካልቸር ከሚስቱ ጋር የመለያየት አይነት ነገር አለ። ያው ምን ቦታ ነው ይባላል? አሁን ያለነው ያው በተለምዶ አዲስ አካባቢ ነው። ይሄ ወደ ቦቴ የሚወስደው መስመር አየሩ እዚህ ቀዝቅዛል አይደል? ጸዴ አየር ለዶይ ወጣ ትራዲሽናል ምግቦችን ሀላል ምግቦችን ነገር ላይ ቴስት እናደርጋለን። ኢንሻአላህ ፖሊሲ ላይ ግመል ስጋ አንስተን መሞከር እንችላለን። እስከ ጆል ሳው ጀማል አሪሬዲ ደግሞ ሆቴሉ ፈረጅ ነው የሚባለው። ፈረጅ ነው ደግሞ ሆቴሉ የሱም ዝም ፈረጅ ነው። ሰፈራው ህይወት ያለው ጀጎል ላይ ብቻ ነበር። ዙሪያው ላይ 11 ተራሮች አሉ። 11 ተራሮች አሉ። ዙሪያው ላይ ያሉት 11 ተራሮች ላይ ያው አድባራቶች ነበሩ። አድባራቶች ያው የከተማው ጠባቂዎች እንደሆኑ ይታመናሉ። አሁን ጀጎል የተባለው ቦታ ላይ ህይወት ከመጀመሩ በፊት ወደ 7 የሚደርሱ ቪሌጆች ነበሩ፣ መንደሮች ነበሩ። ኦኬ እነዛም ቦታ ላይ ህይወት ነበር። ግን 7ኛው መቶ ክፍለ ዘመን ላይ አሁን ወዳለበት ጀጎል የዓለም ቅርስ የሆነው ሆኖ የተመዘገበው ቦታ ላይ 7ኛው መቶ ክፍለ ዘመን ላይ ህይወት ተጀምሯል ማለት ነው። ያን ሰዓት ላይ ላይፉ ኑሮ ከተማው ያለው እዛ ውስጥ ብቻ ነበር። ከዛ ውጭ ምንድነው አግሪካልቸር ምናምን የእርሻ ስራ ምናምን ነበር የሚወጣው። ወይ ሌላ ትሬድ ምናምን ሲኖር ማለት ነው የሚኖር የነበረው እዛ ነበር። ከ7ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን 1889 ድረስ ነው 1879 ድረስ ሀረር ራስ ገዝ አስተዳደር ነበር። እሺ አሁን ጋይስ ግልጽ ሳሬ ክትፎ ነው ያለው። መጀመሪያ ምግብ እንብላ። ብዙ መንገድ ስለሚኖር ጠብቀን በእግር ነው የሚሄዱት መንገዶች የሚታዩት የሻቸው ብትሄዱ በእግር ስለሆኑ በእግር ስለምንሄድ ምግብ እንብላ መጀመሪያ። ከዛ ማታ ደግሞ ይሄ እንደዚህ የሚሰራ ብትታወቃለች የሆነች ተብሎ ነበር። ኢትዮጵያ ላይ ማይቻል ኮንክሪት ነው የሚባለው። እሺ ኮንክሪት ነው እንሄዳለን ጋይ። ስትሬት ፉዶች አሉ በደምብ ስለዚህ ይሄድና ያለን ማለት ነው እነሱ በመንገድ ያብራችሁ ይኸውላችሁ ጋይስ አሁን በልተን ብለናል። በልተን ጠጠ ብለናል እና ደግሞ ወደ ጀጎል ነው የምንሄደው አይደል? አሁን ጀጎል እንሄድና 5ቱን በሮች እናያለን። ይዘጋሉ። ኦኬ በሮች ይዘጋሉ ለካ አሁን አምስቱ በሮች ሲሰሩ ግንቡ ራሱ ፕሮቴክሽን ሆል ስለነበረ ኦኬ በዛን ጊዜ ነው የሚዘጋው። በዛን ጊዜ 12 ሰዓት ተዘግቶ 12 ሰዓት ላይ ይከፈታል። ኦኬ አሁንስ? አሁን ኦፕን ነው። አሁን ክፍት ነው። በቃሽ አሳያችሁ ግን ከተማው ምን እንደምትመስል ስማ እንዴት እንደምታምር
አሁን ይሄድን ያለ ነው ኢትዮጵያ በዩኔስኮ በዓለም ቅርስነት በሚዳሰስ ቅርስነት ካስመዘገበችው ቅርስ መሀል ወደሆነ ወደ ጀጎል ህያው ሚዚየም ነው። ያው ሊቪንግ ሚዚየም ነው። ጀጎል ህያው ሚዚየም ነው። እየተኖረበት የሚጎበኝ ስፍራ ነው። ወደዛ ነው የምንገባው። ያው ጀጎል አጠቃላይ ስፋቱ 48 ሄክታር ነው። 48 ሄክታር አጠቃላይ ስፋቱ እስከ 4 ሜትር የሚደርስ ከፍታ አለው። ከ75 ሳንቲሜትር እስከ 50 ሳንቲሜትር የሚደርስ ቲክነስ አለው ግንቡ ማለት ነው። ኦኬ ሶ አጠቃላይ የተሰራው 16ኛው መቶ ክፍለ ዘመን ላይ ነው። አሚር ኑር በሚባለው አሚር የስልጣን ዘመን ያው ፕሮቴክሽን ሆል ነው ራስን ከጥቃት ወይም ከአደጋዎች ከወረራዎች ለመከላከል ታስቦ ነው የተሰራው። ኦኬ ሲሰራ 5 የመግቢያ በሮች እና የመውጫ በሮች ተደርገው ነው የተሰሩለት። ያው እነዚህ 5ቱ የመግቢያና የመውጫ በሮች በእስልምና ያሉትን 5ቱን የእስልምና መሰረቶች ህግጋቶችን እና በቀን ሙስሊሞች ለፈጣሪያቸው ለአላህ የሚያደርሱትን 5 ጊዜ የሚያደርሱትን ስግደት ነው ሪፕሬዘንት የሚያደርጉት የሚያንጸባርቁት። አጠቃላይ የግንቡ ዙሪያ ደግሞ በክንድ ርዝማኔ ቢበተን ወደ 6666 ይመጣል። ሆሊ ቁራን ላይ ያሉትን በርስ ሪፕሬዘንት እንዲያደርግ ታስቦ ነው። 366 ስትሬቶች አሉ፣ ጀጎል ውስጥ መንገዶች አሉ። አሁን እኛ ያለነው ያው ጀጎል ውስጥ ዋናው መንገድ ላይ ነው። አንደኛ መንገድ ይባላል። ዋናው መንገድ ላይ ነው ያለነው። አጠቃላይ መንገዶቹ ቁጥር ወደ 366 ይደርሳል። ኦኬ አሁን ላይ 82 መስጊዶች አሉ። 82 አሁን ላይ በፊት ላይ ያው 99 መስጊዶች ነበር የነበሩ። ኦኬ ያው 99 መስጊዶች 99ን ኔምስ ኦፍ አላህ የአላህን ስም እንዲወክሉ ነው 99 ተደርገው ተገንብቶ የነበረው። እዚህ 48 ሄክታር ውስጥ ወደ 99 መስጊዶች ነበሩ ማለት ነው። ያው ሀረር ብዙ ነገሩ እዚህ ጀጎሉ ስትገቡ እስልምናን ቢያንጸባርቅ ያው ሊገርማችሁ አይገባም። ከመካ ከመዲና ከኢየሩሳሌም ቀጥላ ያው 4ኛዋ ፎርዝ ሆሊ ሲቲ ኦፍ ኢስላም ናት። የመዳን ቦታው ሰፊ ነው። አሁን እንደርስበታለን። አሁን መሄድ ያልነው ወደ ፈረስ መጋላ ስኩዌር ነው። ኦኬ ፈረስ መጋላ ያው ኦልድ ሲቲ ውስጥ ሜን ስኩዌር ነው። እንደ ገበያም ነገር ነው። በፊት ላይ እመጣለሁ ወደሱ። ኦኬ ዋናው አደባባይ ነው ጀጎል ውስጥ ማለት ነው። ወደ ብዙ አቅጣጫዎች የሚወስድም ቦታ ነው። በዛ ብትሄድ ወደ አርጎ በር ይወስድሃል። በዚህ ወደ መኪና ግርግር ይወስድሃል። በዚህ ደግሞ ብትገባ ወደ በድሪ በር የሚወስድሃል። ብዙ አቅጣጫዎች ያሉት ስኩዌር ነው አሁን ያለንበት ቦታ ማለት ነው። ኦኬ ወደዚህ ፈረስ መጋላ ነው ያለው። ፈረስ መጋላ ነው ይባላል። ያው ፈረስ መጋላ ሊባል የቻለበት የራሱ ምክንያት አለ። ኦኬ ለምን ነው ፈረስ መጋላ የተባለው? በፊት ላይ ማርኬት ነበር ይሄ ቦታ። ኦኬ ሶ ለመገበያየት የሚመጡ ነጋዴዎች ኦኬ ፈረሶቻቸውን ያው እዚህ አካባቢ ያስሩ ነበርና እዚህ ጋር ፈረሳቸውን ማቆሚያ እንደ ፓርኪንግ ነገር እዚህ አካባቢ ይደረግ ነበርና ማርኬት አካባቢው የገበያ ቦታ ስለነበር ለዛ ፈረስ መጋላ የሚለው ስያሜ ሊመጣ ይችላል ማለት ነው። ይሄ አሚር አብዱላሂ አዳራሽ ነው የሚባለው። ሚቲንግ ሩም ነው፣ መሰብሰቢያ አዳራሽ ነው። ይሄ ደግሞ ያው የጨለንቆ ሰማዕታት መታሰቢያ ሐውልት ነው። ቅድም የነገርኳቸው በጦርነቱ 1879 ላይ የተደረገው ጦርነት ላይ የተሳተፉ 5000 ሶልጀር 5000 ወታደሮች ከሀረሪ ማህበረሰብ
እና 700 ሙሽሮች ተሳትፎ ነበር። ያው ሙሽራ ሲባል እንዴት መሰለህ አንድ ወጣት አግብቶ እስካልወለደ ድረስ ያው ሙሽራ ተብሎ ነው የሚወሰደው። በማህበረሰቡ ባህል መሰረት እነሱ ሲሄዱ እነዚህ 700 ወጣቶች ያገቡት አንቀርም ብሎ ተከትለው ሄደው እዛ ውጊያ ላይ ያው ለከፈሉት መስዋዕትነት ነው መታሰቢያ ተደርጎ ይሄ ጨለንቆ ሰማዕታት ሐውልት ሊቆም የቻለው ማለት ነው። ያ መድኃኒዓለም ቤተክርስቲያን እየሄደ አሁን ወዴት ነው የምንሄደው? አሁን ወደ መኪና ጊርጊር እንገባለን። መድኃኒዓለም ይሄ 1884 ላይ ነው የተሰራው። 1884 ላይ? አዎ። ከጦርነቱ በኋላ ሐረር የሚኒሊክ ጦር ከተቆጣጠረ በኋላ ነው የተገነባው። አሁን ያው ወደ መኪና ጊርጊር ስትሬት ነው የምንሄደው። ጃሚ ሞስክንም እንዲሁም የካቶሊክ ሴንት ሜሪ ቸርችንም ሄደን እናየዋለን። በዚህ እንጀምር ብዬ ነው። Now going to Eagle feeding. Where will feed? Eagle.